السلام عليكم ورحمة الله وبركاته. ይሄ አባት ምን እንደሚሉ ሰምተናቸው እንመለስ። እቤታቸው ሳብ ይቀባው አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርህ አለዎት፣ ማነው መጅሙዕ የሚባል ሸርህ አለዎት፣ ሸርሁል ሙሐደብ እዛ ላይ ይህንን ነው የሚሉት ሱና ነው። لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው ነብይ እሞተበት ቦታ ይቀበራል የሚል ነው። ደሊሉል ኹሱሲያም ያን ያህል የተነገረ አይደለም። አንቢያዎች ሞቱበት ቦታ ይቀበራሉ ይላል። አዎ ይቀበሩ ግድ የለም። ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን። እንደተመለከታችኋቸው ምን ይላሉ? ነቢ አለይሂ ሰላቱ ወሰላም ቤታቸው ላይ ስለተቀበሩ ቤት ውስጥ መቅበር ሱና ነው ይላሉ። ይሄንን ደግሞ ኢማም አነወዊ እንዳሉት አድርገው ያወሳሉና ይሄ ልክ አይደለም። ኢማም አነወዊ ረሂመሁላህ ሸርሁ አልሙሐዘብ ላይ ያስቀመጡት ይሄን አይደለም። እንደውም በተቃራኒው ነው። ምን ይላሉ? የጁዙ አደፍኑ ፊል በይቲ ወልመቅበረቲ፣ በቤትም ውስጥ ሊሆን ይችላል መቃብር ላይ መቅበር ይፈቀዳል ላሉ። ነገር ግን ወልመቅበረቱ አፍضل ቢልኢትፋቅ፣ በሁሉም ዑለሞች ስምምነት ቀብር መቀበሩ ግን የተሻለ ምንም ጥርጥር የለውም የተሻለ እንደሆነ ይላሉ። ስለዚህ የተሻለው የተወደደው የረሱል ዓለይሂ ሰላቱ ወሰላም ሱና ምንድነው? ቀብር ውስጥ ቀብር ቦታ ላይ ወስዶ መቅበር ነው። ለዚያ ነው ነቢ ዓለይሂ ሰላቱ ወሰላም በህይወት እያሉ ሰዎች ሲሞቱ መቃብር ቦታ ነበር፣ በቂዕ ላይ ነበር ሲቀብሯቸው የነበሩት እንጂ በየቤቶቻቸው አልነበረም ሲቀብሯቸው የነበረው። ነገር ግን ይፈቀዳል ብቻ ነው ያሉት ኢማም አነወዊ። ስለዚህ ከዚህ አንፃር ኢማም አነወዊ ንግግር ካለ አግባብ መረዳት አለ ወይ ደግሞ ኢማም አነወዊ ያላሉትን ብለዋል ብሎ የመናገር ነገር አለ ማለት ነው። ከዚህ ሰው እንደተመለከተ ነው። ይሄ እሳቸው የጠቀሱት ኪታብ ነው፣ ሸርሁል ሙሐዘብ ማለት ነው፣ መጅሙዕ የተባለው ኪታብ ማለት ነው። 5ኛው ሙጀለድ 245ኛው ላይ ያወሳሉ ይሄንን። ለምን አሉ ኢማም አነወዊ ረሂመሁላህ፣ ለምንድን ነው ነቢ አለይሂ ሰላቱ ወሰላም ቤታቸው ላይ ተቀብረው ሳለ ሱናው ቀብር ቦታ መቀበር ነው የተባለው? ከመሰረቱ ጥያቄ የሚያስነሳ አልነበረም። ነገር ግን እሳቸው በለጠ ለማብራራት ፈለጉና ይሄን አሉ። ይሄን ጥያቄ አነሱ። እንዲህ ከተባልን አሉ ሶስት መልሶች ይኖሩናል አሉ። ከሶስቱ መካከል እጅግ ጥሩ መልስ ሁለቱ ነው ይላሉ። እሱም የመጀመሪያው እዛው ኪታብ ላይ እዛው ጋር ነው የሚለው፣ እዛው ሶፍሐ ላይ ማለት ነው። የመጀመሪያው ነቢ አለይሂ ሰላቱ ወሰላም ሱሐቦቻቸውን ሲቀብሩ የነበሩት ያኒ መቃብሮች ላይ ስለነበር፣ ስለዚህ እሳቸው ፊዕላቸው ድርጊታቸው የጠቆመን እሱን ነው። ስለዚህ የረሱልን ስራ አለይሂ ሰላቱ ወሰላም መከተል ደግሞ ተገቢ ነው ይላሉ። ታዲያ ለምንድነው ነቢ አለይሂ ሰላቱ ወሰላም ቤታቸው ላይ የተቀበሩት የሚለውን እዚህ ላይ ሲያወሱ ምን ይላሉ? ምክንያቱም በሰሃቦች መካከል የተለያዩ ሐሳቦች ተነስተው ነበርና ነው። አንደኛው ሐሳብ አቡበክር ረዲየላሁ ተዓላ አንሁ ምን የሚል ነገር አስቀምጠው ነበር የዛን ጊዜ ነቢ አለይሂ ሰላቱ ወሰላም ሲሉ ሰምቻለሁ፣ ነቢያቶች የሞቱበት ቦታ ይቀበራሉ የሚልን ሰምቻለሁ አሉ። ስለዚህ ነቢ አለይሂ ሰላቱ ወሰላም ኻስ ነው ማለት ምንም ጥርጥር የለው፣ ለበሳቸው የተለየ ነው። አይ ለምን ታዲያ አቡበክር ዑመር አብረዋቸው ተቀበሩ ከተባለ ናም ቤት ውስጥ መቀበር የተወደደ ሆኖ ሳይሆን ነቢ አለይሂ ሰላቱ ወዐለይሂ ተስሊም ከሳቸው ጋር ከነቢ አለይሂ ሰላቱ ወሰላም ጋር ያላቸው ቁርኝት አቡበክርም ዑመርም እጅግ የላቀ ስለነበር ለዛ ነው ከጎናቸው የተቀበሩት እንጂማ ቤት ውስጥ መቀበሩ የተሻለ መሆኑን ይጠቁማል። አቡበክር ዑመር ከሳቸው ጋር መቀበሩ ቢባል አቡበክርም ዑመርም ቤታቸው ውስጥ ነበር እንጂ የሚቀበሩት ከረሱል አለይሂ ሰላቱ ወሰላም ጎን አልነበረም የሚቀበሩት። ስለዚህ አቡበክርና ዑመር ረዲየላሁ ዐንሁማ ረሱል አለይሂ ሰላቱ ወሰላም ጋር መቀበራቸው በዱንያ ረሱል አለይሂ ሰላቱ ወሰላም ጋር በጣም ወዳጆችና ሚስጥረኞች ስለነበሩ መቃብር ቦታ ላይም ያንን ስለፈለጉት ነው፣ ከጎን መሆንን ስለፈለጉት ነው እንጂ ቤት ውስጥ መቀበር ሱና ስለሆነ አይደለም ይላሉ። ሌላኛው ምክንያት ቤት ውስጥ መቀበር ሱና እንዳልሆነ ወይም ደግሞ የተሻለ እንዳልሆነ ከሚጠቁሙና ነቢ አለይሂ ሰላቱ ወሰላም ቤት ውስጥ መቀበራቸው ምክንያት እንዳለ የሚጠቁመው ነቢ አለይሂ ሰላቱ ወሰላም ኢማም አነወዊ ረሂመሁላህ ቤታቸው ባይቀበሩ ኑሮ የሚሰጉ ነገራቶች ስላሉ ነው። አንደኛ ሁሉም ጎሳ በኔ በኩል ይቀበር ይላል፣ የኛ ቀብር ቦታ ላይ ይቀበር ይላል። ግጭት ሊፈጠር ይችላል፣ መጨቃጨቅ ሊኖር ይችላል። ይሄን ነገር ለመቅረፍ ራሳቸው ቤት ላይ ተቀበሩ ማለት ነው። ስለዚህ ከዚህ አንፃር ነቢ አለይሂ ሰላቱ ወሰላም ቤት መቀበራቸው የተለያዩ ምክንያቶች ስላሉት፣ አይሻ ደግሞ እንደተናገረችው ናም ፊትናን ለመጋረድ ነው። ሰዎች
ቀብራቸውን እንዳያመልኩ ስለተሰጋ ነው ቤት የተቀበሩትኝ። ምክንያቱም በአደባባይ ከተቀበሩ ሰዎች እየሄዱ እንዳያመልኳቸው ስለተፈራ ነው ብላለች። ስለዚህ ከዚህ አንጻር ብዙ አይነት ምክንያቶች ስላሉ ነቢ ዓለይሂ ሰላቱ ወሰላም ለነኛ ምክንያቶች ሲባል ቤታቸው ተቀበሩ። ከዛ ውጭ ግን የተሻለው ማንኛውም ሰው ሲሞት ማንኛውም ሙስሊሞች የሚቀበሩበት መቃብር ቦታ ላይ መቀበሩ ነው። በተለይ ደግሞ ቤት መቀበሩ ፊትና የሚቀሰቅስ ከሆነ ለምሳሌ የሚመለክ ከሆነ ማለት ነው። የሚመለክ ከሆነ ሰዎች ተበሩክ የሚያደርጉበት ሂደው እሱን የሚለምኑ ከሆነ ከአላህ ውጭ ያለን መለመን ካለምንም ጥርጥር ሽርክ ስለሆነ ያው እናንተ ባትቀበሉትም ማለት ነው። ያው ይሄ ራሱን የቻለ ሌላ ርዕስ አለው። አላ ኩል ሐል እንዳጠቃላይ ስንመለከት የተሻለው ይላሉ ኢማም አን-ነወዊ ረሂመሁላህ ቤታቸው መቀበር ሳይሆን መቃብር ቦታ ላይ መቀበር ነው ይላሉ። መቃብር ቦታ ላይ ሲቀበር የሰው ልጅ የሚያገኘው ብዙ ጥቅም አለ። አንደኛ የአማንያኖች ዱዓ ተካፋይ ይሆናል። ማንኛውም አማኝ መጥቶ ዱዓ ባደረገ ቁጥር የዛ ተካፋይ ይሆናል። ሁለተኛ ቤቱ ከተቀበረ ሐዘንተኞች ቤተሰቦቹ ቀብሩን ባዩ ቁጥር ሐዘናቸው ይቀሰቀስባቸዋል። ግልጽ አይደለም። ከዚህ አንጻር ሲባል የተሻለው ቀብር ቦታ መቀበሩ ነው። ሌላ ምክንያት አለ፣ እጅግ አደገኛ የሆነ ምክንያት። እሱም ምንድነው? አላህ ይበልና ያ ቤት ቢሸጥ በሆነ አጋጣሚ እነዚህ ወራሾቹ ሙተው ቢሸጥ ገዢው ሰውዬ ደግሞ ቀብር እንዳለ ካወቀ አደጋ ነው የሚሆነው። ያን ቀብር ያልሆነ ነገር ካፊል ሊሆን ይችላል፣ የሚገዛው የሆነ አካል ሊሆን ይችላል፣ ደስ የማይል ነገር ሊፈጽም ይችላል። ስለዚህ ከዚህ አንጻር ለሟቹ ክብር ሲባልም ቀብር ቦታ ነው መቀበር ያለበት ይላሉ። ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።